አሁን ለቤት መግዣ ለመኪና መግዣ ወይም እንደዚህ አይነት ከፍተኛ ትርፍ የሚያስገኝ ወይ እንዲህ አይነት ነገር እንዲህ አይነት ጥቅም አለው በሚል በማስታወቂያ ተታላችሁ ወይም ደግሞ ከጎናችሁ እንዲህ አይነት ጥቅም ያገኙ ሰዎች በማየት ወይ ደግሞ በተለያዩ ሽያጭ ሰራተኞች ወይም ደግሞ በተለያየ መንገድ ሰው በሰው ስለ አንድ ጉዳይ ሰምታችሁ ለዘመናት በከፍተኛ ጥረት ድካም ያፈራችሁትን ጥሪት በደቂቃ ውስጥ የምትበትኑ ሰዎች አላችሁ። በአሁኑ ሰዓት በርካታ ድርጅቶችና ግለሰቦች እንዲህ አይነቱ ያልተገባ ተግባር ውስጥ ገብተው ያለፉበትን ያልደከሙበትን ገንዘብ እየወሰዱ ይገኛሉ። ይሄ ቪዲዮ ወይም ይሄ ንግግር ግን በህጋዊ መንገድ ተገቢ ስራ ለመስራት ተገቢውን ጥረት አድርገው ስላልተሳካላቸው ስለከሰሩ ድርጅቶች አይደለም። ይሄ ቪዲዮ ከጅምሩ ለማታለል ለማጭበርበር ስለተሰሩ ጉዳዮች ነው። አንድን ንብረት ለማግኘት፣ አንድን ሀብት ለማግኘት፣ አንድን ገንዘብ ለማግኘት ምን ያህል እንደደከማችሁ፣ ምን ያህል እንደወረዳችሁ፣ ምን ያህል በየቀኑ ጧት እንደተነሳችሁ፣ ወደ ቤታችሁ ስትገቡ አይምሯችሁ ዝሎ ሰውነታችሁ ደክሞ ራሳችሁ ዝሎ እንደምትገቡ ታውቁታላችሁ። እና በዚህ መንገድ የተገኘን ገንዘብ በዚህ ድካም የተገኘን ገንዘብ በቀላሉ በደቂቃዎች ውስጥ በማይገቡ ማሳመኛና ማበባዮች ተታላችሁ ሚሊዮን ገንዘቦቻችሁን ያጣችሁ በጠቅላላ በዚህ አይነቱ ተግባር በቢሊዮን ነው የተዘረፈው አገሩ፣ ህዝቡ። በቤት ስም ሊሆን ይችላል፣ በመኪና ስም ሊሆን ይችላል፣ እንዲህ አይነት ትርፍ ያስገኛል በሚል ስም ሊሆን ይችላል። ብቻ አንዳች ጥቅም አለው በሚል ስም ችን ገንዘቤን እዚች ቦታዊ ችን አገኛለሁ፣ ነገ ችን አውጥቼ ችን አደርጋለሁ በሚል ሀሳብ በርካቶች ገንዘባቸውን እየተዘረፉ ይገኛሉ። እነዚህን ድርጅቶች የመቆጣጠር እርምጃ የመውሰድ የሚመለከታቸው አካል ኃላፊነት መሆኑ እንደተጠበቀው ነው። እነዚ አካል ኃላፊነታቸውን ተወጡም አልተወጡም የመጀመሪያው በዚህ ጉዳይ ላይ ኃላፊነት የምትወስዱት እናንተ ናችሁ። ምክንያቱም የመጀመሪያው ነገር የሚጀምረው ከእናንተ ውሳኔ ስለሆነ እናንተ ናችሁ ገንዘባችሁን እዚህ ቦታ ላፍስሰው ብለው የሚጀምረውን ውሳኔ የምትወስኑ። ስለዚህ ይሄ መረጃ ከየት መጣ? የዚህ መረጃ ባለቤት ማን ነው? ይሄ ሰው ማን ነው? የድርጅቱ ኃላፊ ስራ አስኪያጅ ነኝ ያለው ሰው ማን ነው? የት ነው ቦታው? ቢሮ አለው? ከዚህ በፊት የሰራው ስራ አለ? ያለውን ነገር ለማድረግ ያለው አቅም ምንድን ነው? ድንገት ቢያጭበረብረኝ፣ ድንገት ቢያታልለኝ ወይም እንዳለው ነገሩን ባያደርገው ገንዘቤን መልሼ የማገኝበት አስተማማኝ መንገድ ተዘርግቷል ብላችሁ መጠየቅ መቻል አለባችሁ። እነዚህን ጥያቄዎች ሳትጠይቁ ለእነዚህ ጥያቄዎች ተገቢውን ምላሽ ሳትሰጡ ወይም ለእነዚህ ጥያቄዎች በራሳችሁ መልስ መስጠት ካልቻላችሁ ከባለሙያ ጋር ሳትመካከሩ እንዲህ አይነት ውሳኔ ውስጥ ከገባችሁ ቅድም ያልነውን በከፍተኛ ድካም፣ ልፋት፣ ጥረት ያገኛችሁትን ሀብት፣ ንብረት፣ ጥሪት በደቂቃዎች ውስጥ ታጣላችሁ። በርካቶች በዛ መንገድ ውስጥ እያለፉ። ስለዚህ አንድ ነገር ሲቀርብላችሁ፣ አንድ ማባቢያ፣ አንድ ሀሳብ ሲመጣ ይህ ሀሳብ በመጀመሪያ መተግበር የሚችል ነው ወይ? እውነት ነው ወይ? መቶ ሺህ ብር ሰጥተኸኝ በአንድ ወር ውስጥ 50 ሺህ ብር እሰጥሃለሁ የሚል ከሆነ 100 ሺህ ብር ሰጥተኸኝ የሆነ አይነት ነገሮች የሚያደርግልህ ከሆነ በእርግጥ ይሄ ነገር ይሆናል? የመጀመሪያው ጥያቄ ይሄ ላንተ ሙያ ላንተ እውቀት ምላሽ ለማግኘት አስቸጋሪ ከሆነ ከባለሙያ ጋር መመካከር። ይሄ የተባለው ሰው በእርግጥ የተሟላ ቢሮ አለው? በነገራችን ላይ ቢሮና ንግድ ፍቃድ መኖር ብዙም ቀላል ነገር ነው፣ ብዙም አስቸጋሪ አይደለም። ከዛ ባለፈ ግን ተገቢውን ጥረት ማድረግ መቻል አለባችሁ። እንዲህ አይነቱ ነገር ከተጀመረ በርካታ ዘመን የዛሬ ትላንት ከትላንት ወዲያ ችግር እንዳይመስላችሁ። ተመሳሳይ ድርጅቶች ከዚህ በፊት ቤት እንሰጣለን፣ እንዲህ እናደርጋለን፣ እንዲህ እንሰራለን፣ አክሲዮን አቋቁመናል፣ በዚህ ጋር ወጥተናል፣ በዚህ ጋር ወርደናል እያሉ
የብዙ ሺዎችን ገንዘብ በልተው ቀርተዋል። እንዲህ አይነት ድርጅቶች እንዳይኖሩ ተገቢውን ጥንቃቄ፣ ተገቢው የህግ ቁጥጥር መደረጉ እንደተጠበቀ ሆኖ እንደዚህ የሚያደርጉ ተቋማት ከመምጣታቸው አስቀድሞ ስርዓቱ ራሱ ሊቆጣጠራቸው የሚገባ መሆኑ እንደተጠበቀ ሆኖ ቅድም እንዳልኩት ከሁሉ በላይ አስቀዳሚ ኃላፊነት ቀዳሚው ኃላፊነት የንብረቱ ባለቤት ነው። ንብረቱን ለማፍሰስ የተዘጋጀው ግለሰብ ኃላፊነት ነው። የዛሬ 5-6 ዓመት የሆነ ዝርፊያ ሰምተን በሚቀጥለውም ዓመት ዛሬም በእርግጠኝነት ከሆኑ ቀናት በኋላ ወራት በኋላ ተመሳሳይ ዜናዎች ደጋግመን እንሰማለን። ይህም የሆነው ውሳኔ በምናሳልፍበት ጊዜ ምርትና አገልግሎት ግዙ፣ እንዲህ አድርጉ ተብለን ጥያቄ ሲቀርብልን በማስታወቂያ ወይም ጓደኞቻችንን አይተን ዘመድ አይተን ወይ ደግሞ የሆነ ሰው በተለያየ መንገድ ስለ መረጃው ሰምተን ስለ ስንቱ ነገር ሰማን። ስለ ኮስትኔት ሰምተናል። አሁን ስማቸውን መግለጽ ተገቢ ስላልሆነ ነው። በተለያየ መንገድ ስማቸው ስለሚነሳ ዘርፈው ስለጠፉ በርካታ ድርጅቶች ሰምተናል። ግን ዘርፈው የሚጠፉ በርካታ ድርጅቶች ገና ወደፊት ይመጣሉ። ስለዚህ እንደ አንድ ብልህ አስተዋይ ሸማች መጠንቀቅ ያለብን ይመስለኛል። ገንዘብህ ይበዛል፣ ገንዘብህ እጥፍ ይሆናል፣ ገንዘብህ ይህን ይገዛልሃል ስለተባልክ ብቻ፣ በዛ ጉዳይ ላይ ችግር ስላለብህ ብቻ፣ በዛ በኩል ድክመት ስላለብህ ብቻ በማስታወቂያ ወይም በጓደኛ ወይ በተለያየ መንገድ የሰማኸው ነገር ሁሉ መፍትሄ አድርገህ አትውሰድ። በእርግጥ መፍትሄ መሆኑን መመርመር ያስፈልጋል። ከዚህ በፊት ደጋግሜ እንደዚህ አይነት ቪዲዮ ሰርቻለሁ። ግን አሁንም በዛም የምሰማው ወሬ እሱ ስለሆነ ነው ይህን ቪዲዮ በድጋሚ ለመስራት የተገደድኩት እና ይሄ ግን በትክክል ስራ ለሚሰሩ ለመስራት ለሚታትሩ ሰዎች ደግሞ አደጋም እየሆነ ሰዎች ተጠራጣሪ እንዲሆኑ ወይም አንድን ነገር እንዲሆኑም የማድረግም ችግር ስላለው ጥንቃቄ ይፈልጋል። እንደዚህ ስል በቃ ምንም ነገር አትሸምቱ፣ ገንዘባችሁን ታቅፋችሁ ቁጭ በሉ አይደለም። ገንዘብ ታቅፎ መቀመጥም አሁን ባለው ኢንፍሌሽን መሰረት ሌላ ዝርፊያ ስለሆነ በገንዘባችሁ መስራት መቻል አለባችሁ። ግን ስትሰሩ ተጠንቀቁ ነው። 2 ጊዜ አስቡ ነው። ገንዘቡን ባመጣችሁበት ድካም ልክ ገንዘቡንም ስታወጡ ደክማችሁ ይውጣ ነው። ድካም ሲባል ባለሙያ ማማከር፣ ማሰብ፣ መጠንቀቅ፣ አንዳንድ ጉዳዮችን ሄዶ ማጣራት፣ ማን ነው ምንድን ነው ብሎ መጠየቅ ማለት ነው። እናንተን ለማታለል ብዙ መንገዶች ይጠቀማሉ። አንዱ የሰው ልጅ ጠቅላላ ስሪቱ ስለ ልቦናውን ይጠቀማሉ ሰዎች። የሰው ልጆች ስለ ልቦና በጣም ትሪክ ለመደረግ በርካታ ድክመቶች አሉበት። ያንን ድክመት ጠንቅቀው ያውቁታል። እነዛን ድክመቶቻችሁን ስለሚያውቁ በእነዛ ድክመቶቻችሁ ይመጣሉ። ወይም ደግሞ የተሳካላቸው የሆነ ነገር ያገኙ ሰዎች ያሳዩአቸዋል። ጓደኞቻችሁ ሊሆን ይችላል፣ ዘመዶቻችሁ ለተወሰኑ ጊዜ ረጨት ያደርጉታል። ወይ ለሆኑ ሰዎች ደረሳቸው እንዲሆኑ ገንዘብ አገኙ እንዲተደረጉ እከሌ የተሳካለት እዚህ የሆነ ሰዎች ያሳዩአቸዋል። እነዛን አይታችሁ ትታለሉ ይሆናል። ግን ራሳችሁ ተገቢውን ምርመራ በእንግሊዝኛ ዱ ዲሊጀንስ የምንለው አይደል? አንድ የውጭ ድርጅት ኢትዮጵያ ውስጥ ሲመጣ ዘው ብሎ አንድ ነገር ውስጥ አይገባም። ከአንድ አካል ጋር ዝም ብሎ አይዋዋልም። ማን ነው ይሄ ድርጅት? የፍርድ ቤት ክስ አለበት ወይ? ከነማን ጋር ነው የሰራው? ከዚህ በፊት ምን አይነት ስኬት አለው? ይህም በሚያደርግበት ጊዜ ምን አይነት አቅም አለው የሚለውን ከፍተኛ መዋዕለ ንዋይ አፍስሶ አስጠንቶ ነው አንድ ነገር የሚጀምረው። እናንተም እንደ ግለሰብ በአቅማችሁ ከማን ጋር ነው ውል እየተዋዋልኩ ያሉት? ለሱ ብላችሁ በበጀት አለባችሁ። ሰዎች አንድን ውሳኔ ለመወሰን የሚያወጡት ወጪ ያንገበግባቸዋል። ግን ያንን ሳያደርጉ በመግባታቸው ምክንያት የሚመጣው ኃላፊነት ግን ከፍተኛ መሆኑን የሚረዱት ዘግይተው ነው። ስለዚህ እንደዚህ አይነት ጥንቃቄዎችን ማድረግ፣ ከተገቢው ባለሙያ ጋር መመካከር አይለያችሁ የዚህ ቪዲዮ ሀሳብ ነው።